አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ያልታሰበ እምባ ክፍል 4። በዚህ ቅጽበት ከቢሮው መስኮቶች አንድ ጥቁር መኪና ቆሞ ከመኪናው ውስጥ አንድ የታጠቀ ሰው ወደ ቢሮ አቅጣጫ በፍጥነት መራመድ ጀመረ ብለን ነበር ያቆምነው። ፈተናዎች ልክ እንደ ጨለማ ምሽት ናቸው። ጥቁረታቸው የቱንም ያክል ቢበረታ ንጋቱ መምጣቱ ግን የማይቀር እውነት ነው። ነገር ግን ያ ንጋት እስኪቀደው ድረስ በውስጣችን የሚንበረከከው ፍርሃት በሶብር ማጋራት የነፍስ ትልቅ ጥበብ ነው። በአሚር የድሮ ቢሮ ውስጥ የሰፈነው አየር ቆሟል። መሬት ላይ የወደቀው ገንዘብ ቦርሳና የተበታተኑ ሳንቲሞችን የሃናን ፍጹም መደናገጥ ያስበቃሉ። ኻሊድ በእጁ የያዘውን በደም የተበከለውን አረንጓዴ ፖስት በጥብቅ ጨብጦ ወደ ሃና ለመራመድ ሲሞክር ከውጭ የሚመጣው ኮቴ ድምፅ ይብለጥ ቀረበ። ያ የታጠቀው እንግዳ ሰው ወደ ቢሮው በር እየተቃረበ ነበር። ሃና እባክሽ ዝም በይ፣ አሁን የምንከራከርበት ጊዜ አይደለም አለ ኻሊድ ድምፁን እጅግ ዝቅ አድርጎ። ፖስታውን በፍጥነት ወደ ጃኬቱ ውስጥ ወደ ውስጠኛው ኪስ ከተተው። የሃና እጅ ይዞ ከጠረጴዛው በስተጀርባ ባለው የቢሮ ብርሃን በኃይል ተገፍቶ ተከፈተ። ጥቁር ልብስ የለበሰው ፊቱን በከፊል የተሸፈነው የታጠቀው ሰው ወደ ክፍሉ ዘልቆ ገባ። በእጁ የያዘውን መሳሪያ እያቀናጣ ክፍሉን በባዶ እይታ አማተረው። መሬት ላይ የተበታተነውን ገንዘብ ሲመለከት ቆም አለ። ኻሊድ ሃናን ትንፋሻቸውን አጥፍተው የልባቸውን ትርታ ክፍል ውስጥ እንዳይሰማ እየተንሳቀቁ በጨለማው ጥላ ስር ተሸሽገዋል። ሃና ፍርሃቷ ከአቅሟ በላይ ሲሆንባት፣ ነገር ግን ልቧ ወደ ፈጣሪዋ አቀታ። አላህ ባሪያውን በቂ አይደለም አለች። ይች አጭር አያ በውስጧ እሳተ ገሞራ ሆና ይናወጥ የነበረውን ፍርሃት አበረደ። አንድ ረዥም የረጋ ጽናት አላበሳት። አላህ ከጥፋት እንደሚጠብቃት ሙሉ እምነት በልንፍሷ ላይ ሰረገ። ታጣቂው ሰውዬ ወደ ጠረጴዛው ተጠግቶ ከፍቶ የነበረውን ምስጢራዊ መደርደሪያ ተመለከተ። ፖስታው እዚህ አለመኖሩን ሲረዳ በንዴት ግድግዳውን በቦክስ መታው። በዚህ መሃል ከውጭ የማዕከሉ ጥበቃዎችና የሌሎቹ ሰራተኞች ድምፅ በረዥሙ ተሰማ። ማነው እዚህ ያለው የሚል ድምፅ ያስተጋባ። ታጣቂው ሰውዬ ጊዜ እንደሌለው ተረድቶ መሬት ላይ የወደቀውን ገንዘብ ሳይነካ በመስኮቱ በኩል ዘሎ በመውጣት በጥቁር መኪናው ተፈትልኮ ጠፋ። ክፍሉ ደግሞ ወደ ነበረበት ዝምታ ተመለሰ። ኻሊድ በረጅሙ ተነፈሰ። በድንጋጤ ይዞት የነበረውን የሃናን እጅ በዝግታ ለቀቀው። ሁለቱም ከተሸሸጉበት ወጡ። ሃና እራሷን አደራጅታ አሁንም በዓይኖቿ ውስጥ የነበረውን ጥያቄ ወደ ኻሊድ ሰደደችው። አሁን ንገረኝ ኻሊድ፣ ይሄ ሁሉ ሚስጥር ምንድን ነው? ያ በእጅህ የያዝከው ፖስታስ ከአሚር ሞት ጋር ምን አገናኘው? አለችው። ምን ግንኙነት አለው? አለችው። ድምጿ ውስጥ የፍትህ ፍለጋ ቁርጠኝነት የተሰማ። ኻሊድ ፖስታውን ከኪሱ አውጥቶ ጠረጴዛው ላይ ያስቀመጠው። ይሄ ፖስታ አሚር ከመሞቱ በፊት ያስቀመጠው የመጨረሻ ኑዛዜ ውል ነው። ቅድም በስልክ የደወለልኝ እንግዳ ሰው አሚር ማዕከሉ ለሌሎቹ አሳልፎ እንደሰጠ የሚገልጽ ሰነድ እዚህ ውስጥ እንዳለና አካውንቱ የተዘጋውም በዚህ ምክንያት እንደሆነ ነግሮኛል። ነገር ግን እኔ አሚርን አውቀዋለሁ። ፍጹም የየቲሞችን መጠለያ አሳልፎ አይሰጥም አለ። በሚንቀጠቀጡ እጆቹ ፖስታውን ከፈተውና በውስጡ ያለውን በደም የተበከለ ወረቀት አወጣውና ሃናም ወደ ጠረጴዛው ተጠግታ ሰነዱን በትኩረት መመልከት ጀመረች። በሰነዱ ላይ የተጻፈው ጽሑፍ ግን ሁለቱም ክው የሚያደርግ ነበር።
አሚር በማዕከሉ የሸጠበት ውል አልነበረም። ይልቁንም ከማዕከሉ በስተጀርባ ያሉ አንዳንድ ትልልቅ ባለስልጣናት ነጋዴዎችን በየቲሞች ስም የሚመጣውን የውጭ እርዳታ ለግል ጥቅማቸው እንዴት እንደሚመነዝሩበት እና ይህን ማጭበርበር አሚር ደርሶበታል። ለህግ ለማቅረብ ያዘጋጀው ሙሉ የሴራ ማረጋገጫ ፋይል ነበር። በመጨረሻው ገጽ ላይ በአሚር እጅ የተጻፈች አንዲት አጭር ማስታወሻ ሰፍራለች። ይህንን እውነት ለዓለም ይፋ የማደርግበት ቀን የህይወት መጨረሻ ቀን ሊሆን እንደሚችል አውቃለሁ። ነገር ግን የየቲሞቹ መብት እንዳይረገጥ ህይወቴን እሰጣለሁ። ኻሊድ ወንድሜ፣ እኔ በቃል የነገርኩህን አደራ፣ ግማሹን ብቻ። ሙሉ ሚስጥር ግን እዚህ ሰነድ ላይ። ይህንን ሰነድ ይዘህ ከእህቴ ሀና ጋር በመሆን ፍጹም እንዳያገኙት አደራ። ከእህቴና ከሀና ጋር በመሆን ፍጹም እንዳያገኙት አደራ እላችኋለሁ። እውነቱ ሲጋለጥ ማዕከሉ ይተርፋል ይላል። ሀና የአሚር የእጅ ጽሑፍ ስታይ እንባዋ በጉንጮቹ ላይ ፈሰሱ። አሚር የተገደለው ማዕከሉን አሳልፎ ሰጥቶ ሳይሆን ማዕከሉን ከሌቦች ለመጠበቅ በጽናት ቁሞ ኑሯል። ኻሊድም አሚር በህይወት እያለ በከፊል የነገረውን ቃል አደራ ሚስጥሩ አሁን ሙሉ በሙሉ ሲረዳ በትከሻው ላይ ያለው ከባድ ኃላፊነት ይብለጥ ተሰማው። አሁን ገባኝ አለች ሀና እንባዋን አብሳ። ኻሊድ አሁን እነሱ ማዕከሉን ለማጥፋትና አካውንቱን ለመዝጋት የፈለጉት ይህን ሰነድ በእኛ እጅ እንዳይገባና እውነታው እንዳይወጣ ለመሸፈን ነው። አዎ አለ ኻሊድ አይኖቹን በጽናት እያየ። ነገር ግን እውነቱ ሳይወጣ እኛን በቀላሉ የሚለቁን አይመስለኝም። አሁን ዋናው ዳይሬክተርም ቢሆን በዚህ ሴራ ውስጥ እጃቸው የመኖር ነገር ይጠራጠራል። ገና ንግግሩን ሳይጨርስ ከቢሮ ውጭ ያሉ ሰራተኞች ድምፅ እየቀረበ መጣ። ዋናው ዳይሬክተር እየመጡ ነው የሚል ድምፅ ተሰማ። ኻሊድ ሰነዱን በፍጥነት መልሶ ኪሱ ውስጥ ከተተው። በሩ ተከፈተ። ዋናው ዳይሬክተር ወደ ክፍሉ ሲገቡ ፊታቸው ላይ ያልተለመደ የቆሻሻ ፈገግታ ሰፈነ ነበር። ከጀርባው ሁሉም ፖሊሶች አብረዋቸው ቆመዋል። ዳይሬክተሩ ወደ ኻሊድና ወደ ሀና እያዩ በደረቀ ድምፅ እንዲህ አሉ። ኻሊድ ማዕከሉን በመክዳቱ ሚስጥራዊ ሰነድ በመስረቅና ከውጭ ጠላቶች ጋር በመተባበር በቁጥጥር ስር እንዲትውል ትዕዛዝ መጥቷል። ፖሊስ ይዟችሁ ይሁድ አሉ። ሀና በድንጋጤ ወደ ኋላ ፈገፈገች። ኻሊድ ወደ ፖሊሶቹ ሲመለከት የዳይሬክተሮቹ አይኖች በንቀት በሚስጥር ብልጭ አሉ። አንዳንድ ጊዜ ፍትህ በሰው ሰራሽ እንስቶች ስትታሰር፣ እውነት ደግሞ በባዕድ ከንፈሮች ስትረክስ ትታያለህ። በዚያ ቅጽበት ነፍስህ ወደ ብቸኛዋ ወደ እውነተኛዋ ፈራጅ ከመጮህ ወደ ሌላ አማራጭ አይኖራትም። ያ ሶብር መራራነት የሚጀምረው እዚህ ጋ ነው። ጨለማው የፈለገውን ያህል ቢለያይ በብርሃን መምጣቱ ላይ የላየልህ እምነት አለማጣት። የቢሮ በር ተዘግቶ ሁለት ፖሊሶች ወደ ኻሊድ ሲጠጉ ክፍሉ ይብለጥ የጠበበ መሰለ። ኻሊድ አልተንቀጠቀጠም ወይምንም ለማምለጥ አልሞከረም። ይልቁንም ጃኬቱን አስተካክሎ ሰነዱ ያለበትን የውስጥ ኪሱን በክሩን አጥብቆ እየተጫነ ወደ ዋናው ዳይሬክተር በትኩረት ተመለከተ። በዳይሬክተሩ ፊት ላይ የሚታየው ያ የድል አድራጊነት ስሜት፣ በአይኖቹ ውስጥ የሚበራው የክህደት ብልጭታ አሁን ሁሉም ነገር ግልጽ አድርጎታል። አሚር የበላው ያው ጉድጓድ ዛሬ እሱን ሊያወጣው አፉን ከፍቷል። ይህ አዛውንት አባባ ያልኳቸው ሰው። ሀና በድንጋጤ ከንፈሮቿ እየተንቀጠቀጡ ወደ ዳይሬክተሩ ተመለከተች። ሊነጋ በመሆኑ መንገድ ገንዘቡን አሰባስቡ ያለቻችሁ እናንተ አይደላችሁም? ኻሊድ ምን አደረገ? የሚንስ የአሚርስ ሰላም ለምን ታጠፋላችሁ? ስትል ድምጿን ከፍ አድርጋ ጠየቀች። ዳይሬክተሩ ግን ፊታቸው ወደ ሀና ዙረው በሐሰት አዘንኩኝ
አዘንኩኝ ቃና ራሳቸውን እየነቀነቁ ሀና ልጄ አንቺ የዋህ ነሽ አሏት። ይሄ ወጣት አሚር ጥሎት የሄደውን የመጨረሻ ታማኝነትን ተጠቅሞ ከውጭ ኃይሎች ጋር በመመሳጠር የማዕከሉ ሚስጥር ንብረት አሳልፎ ለመስጠት ሲያሴር ነበር። አሁን እጅ የያዘውን ፖስታ እራሱ ማረጋገጫ ነው። ፖሊሶቹ ፍተሻና የወሰዱትን ሰነድ አወጡ። ፖሊሶቹ ወደ ካሊድ ተጠግተው እጁ ወደ ኋላ ለማሰር ሲሉ ካሊድ በድንገት አንደኛውን ፖሊስ በትከሻው ገፍቶ ወደ ሀና ተመለከተ። አይኖቹ ውስጥ ፍርሃት ሳይሆን ታላቅ መልእክት ነበር። ሀና የየቲሞችን አደራ እንዳትረሽ ሲል ጮኸ። በዚህ ቅጽበት ካሊድ ሳይታወቅበት በጃኬት ውስጥ የነበረውን ያንን በደም የተበከለ አረንጓዴ ፖስት በክራጁ መንደፋ ጨምቆ መሬት ላይ በታተነው። ያ የሳንቲሙ ገንዘብ ቦርሳዎቹ መሃል ወረወረው። ፖሊሶቹ በንዴት ካሊድን በቁጥጥር ስር አውለው በካቴና አስረው በክፍሉ እየተገፋ ሲወጣ ዳይሬክተሩ የካሊድን ጃኬት ኪሱን በሙሉ ፈተሹ። ነገር ግን ምንም አላገኙም። ፊታቸው በድንገት ተለወጠ። ወደ ክፍሉ መሬት ተመለከቱ። የተበታተነው ገንዘብ ቢያዩም ፖስታውን በትክክለኛው የሀና ቦርሳ ስር ጥላ ስር ተደብቆ ስለነበር ሊያስተውሉ አልቻሉም። ሂጂና ከልጆቹ ጋር ሁኚ፣ እዚህ ምንም የምትሰሩ የለም አሏት። ዳይሬክተሩም ለሀና ድምጻቸው ውስጥ ትልቅ ጥርጣሬ እያስተጋባ ከዚህ ክፍል ውስጥ ጥለው ወጡ። ሀና ክፍል ውስጥ ብቻዋን ቀረች። የልቧን ትርታ እንደ ከበሮ ይደነቅ ነበር። ወዲያውኑ መሬት ላይ ተንበርክካ የተበታተኑትን ሳንቲሞች እየሰበሰበች እያለ በአሚር ደም የተለወሰ አረንጓዴ ፖስቶችን በቸኮላ አንስታ ወደ ቦርሳዋ ውስጥ ክፍል ከተተችው። እጆቿ ይንቀጠቀጣሉ። አሁን የማዕከሉ ጠላት ማን እንደሆነ አውቃለች። ነገር ግን ካሊድ ተይዟል። እሷ ደግሞ ብቸኛዋ ናት። በመቶዎቹ የሚቆጠሩ የቲሞች ህጻናት እጣ ፈንታ የአሚር ደም አሁን በእሷ ደካማ ትከሻ ላይ አርፏል። ከቢሮው ወጥታ ወደ ህጻናቶች መኝታ ክፍል ስታመራ ልጆቹ በረሃብና በጭንቀት ፊታቸው ጠውልጓል። ተቀምጠው ወይቻቸው። ተንፋሿ አብደላህ ወደ እሷ እየሮጠ መጥቶ ሂጃቧን ያዘ። እሙ ዛሬ ማታ የሚበላ የለም አሉ። አባባ አሚር እንደ ድሮ ምግብ ይዞልን አይመጣም አላት። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።